ብለን በምሳሌ እሱን ያስረዳ ነው። እንደዚህ አይነት ነገር በህይወት እንደዚህ ተመልሳስን ቁርጥ ያለ ነው። ሳሚሊን ሰምተሻል? ቁርጥ ያለ መልስ ነው የሰጠን። ቀድሞ ነገር የትም ቆይታ መታ እንዴት ነው የምቀበላት? እንዴት ነው ቴክስት ከሷ ጋር የምለዋወጣውስ? እንዴት ነው እሱ ማገኛት? እንዴት ነው ከሷ ጋር አብሬ ቆሜ ማውራው ብሏል። ልታጠፋኝ ነው ልታጠፋኝ ሌላ ተንኮል ነው ይዞ የመጣችው ሌላ ተንኮል ይሆናል ብሏል። አሁን እኔ ሃይሚ ሳትሆን እሱና አሁን ስራ ነው ስላላችሁ እሺ፣ ሶስቱም ስራ ሊሰሩ እሺ አብረው መጣች ይባል። ግን አሁንም ሴቶቹ መተው አፋቸውን እሷ ላይ የሚከፍቱት ቃላት አይመቸንም። እኔ አይመቸኝም፣ በበኩል አይመቸኝም። አይ እንደዛ አይነት ስራ አይደለም። እዚህ ጋር እንደዚህ አይነት ስራ ደግሞ ማቆሚያው መቼ ነው? በእነሱ ብቻ ሳይሆን በሌሎችም እንደዚህ አይነት እየተፈታተኑ ሁሉም ዩቲዩበሮች ናቸው የተጨመራቸው። በሁሉም ዩቲዩበሮች እንዲህ አይነት ስራ በህይወት ላይ እንዴት ነው? መቼ ነው የሚቆመው ነው የኔ ጥያቄ። መቼ ነው የሚቆመው? አሁን ይፈታተና አሁን እሱ ይዞ መጣ፣ ነገ ደግሞ ሃይሚ ደግሞ ይዛ ትመጣ። እንደዚህ እየተፈታተኑ መቼ ነው ህይወት መቼ ነው ትክክለኛው ህይወት የሚጀመረው? ምን አይነት ስራ ነው ይሄ? ምን አይነት ነው? አሁን ትምጣ ስራ ነው ይስሩበት የምትሉ ልጆች አላችሁ። ይቅርታ መቼ ነው ማቆሚያው እኮ ማለት ነው? እንደዚህ የተልከሰከሰ ነገር እኮ ሁሉም እኮ መጫወቻና መጸዳጃ አድርገውናል እኮ እዚህ ጋር። እኛ የእነሱ መጸዳጃ አይደለንም። የለም እንጂ ባህሉም አይፈቅደውም። እኔ አንዴ የተውኩትን ወንድ ተውኩት ኦልሬዲ በቃ። እንዴ የተውኩትን ወንድ መልሼ አሁን ላይ እሱ የነገረኝ እሷን ለስራ ነው ከስራ ጋር ነው ብሎ አለኝ ብላ የምትመጣው ሀንዬ ሴት ከሆንኩ እኔ ነኝ ፋይሌን ዘግቼ መምጣት ያለብኝ። በቃ እኔ ነኝ እዛ ውስጥ ባለ ያገባው ፋይሌን መዝጋት ያለብኝ እኔ ነኝ። እሱ ተጋፍጦ ከኔ ጋር እኔ ፍላጎት ቢኖረኝስ? ስለዚህ እሱ ተጋፍጦ አይደል እሱ አይደለም መጋፈጥ ያለብኝ እኮ። ይኸውላችሁ የትናንትናውን አይታችሁ ከሆነ እኮ ብሩኬ ራሱን አውጥቶ ሄደ ተናግሯል። ማንን አጋፈጠ? እዚህ ጋር ቆማ ቀርታለች ሃይሚ። መሀል ላይ አይታችሁ ከሆነ ተጋፈጪ ነው የተባለው። ገባችሁ? ሴቶችና ሴቶቹ እዚህ ጋር ተያይዘው ሊመጡ ነው። እኔ እኮ አሁን ይሄ አይደለም ስራው አካሄዱ ትክክል አይደለም። በትዳር በሚፈላለጉ ሁለት ሰዎች ላይ ሁልጊዜ ፈተና። አሁን ከዚህ በኋላ ደግሞ የእሷ ፍቅረኛ ነኝ የሚል ደግሞ ሊመጣ እንደዚህ አይነት ስራ ምን አይነት ነው ነገር? አዳምጡኝ። በቃ ብዙ ማውራት አያስፈልገንም። ስራው ይቁም። ስራም ሆነ ቀጥታም ሆነ መቆም ካለበት ይቁም። በቃ መቆም አለበት። አንድ ነገር ልናገር፣ በትዳር ላይ ፈተና ጥሩ አይደለም። ይህን ያህል እንደዚህ ወርዶ እንደዚህ ፈተና ነው፣ ፕራንክ ነው፣ ትምህርት ነው፣ ምንም ትምህርት የለውም። በትዳር ላይ ፈተና፣ በፍቅር ላይ ፈተና። አሁን ግሬሶችም እዚህ ጋር ምርጫ ውስጥ ሁለት ሴት እየመጣ ምን አይነት ትዳር ነው የሚኖረን? እንግዲህ እኔ እንኳን በቅቶኛል ለሚያገቡት። አንቺ ምረጪ ተብሎ ጠረጴዛ ላይ አላገባንም ለምትሉ የሚፍታን ስልክ የምታውቁ ማለት ነው። አሁን ባጭሩ ብዙ አናውራ ከዚህ በኋላ ማለት ነው። የሚፍታን ስልክ የሚያውቅ ሰው ካለ ወይ የብሩክን የማታውቁ የሃይሚን የምታውቁ ካለ ይሄን ስራ ሃይሚ አስቁሚ። አንድ ቀጥሎ ደግሞ ሚፍታ ወይ የብሩክን የማታውቁ ከሆነ ቀጥታ ለሚፍታ ስራው ይቁምልን። በቃ እኔ ጭንቅላታችን ተበጥብጧል። ከሊወሊ ሃይሚ ምን አገባት? የጀመሩት እነሱ ይጨርሱ። እሷ ለራሷ በስንቱ ትቃጠል። እስኪ በእግዚአብሔር ያው እሷ የሚያስገቡት ግሬስ ሚዩትሽን አንሺና ሶፋ ላይ ተዝናንተሽ ልትቀመጭ አይደለም የገባሽው። ሚዩትሽን አንሺና አውሪ እስቲ። ወይ መሰቃየት አውሪ ገኒ። ወይኔ ኢትዮጵ ወይኔ ተዋል። እንዴት አደራችሁ? እንዴት ቲጂ እኮ አላወራችም። ቲጂ ምን ልበል? በቃ ትክክለኛ ሁሉም ሀሳባችሁ አሪፍ ነው። የሁላችሁ ጨምሪበት ሂጂበት ብሎ እሷ ታውቃለች ብዬ እኔ ፕራንክም ከሆነ እሷ ታውቃለች ብዬ አላምንም። ሲቀጥል ደግሞ ልጆቹ አናን እንዳትናገሪ የራሷን ሀሳብ ደግሞ ሲቀጥል ልጅቷ ከዚህ በኋላ ከቀጠለች ጥላቻ ነው በሱ እንትን የሚለው የሚፈጠረው። እሱ ዶላርን ነው ወይስ ክብርን ማስቀደም ያለበት? ክብር ይበልጣል ከዶላር። የምታወጣቸው አክቶች ወርዶቿ በጣም ያስጠላሉ። እሱም መናገር ያለበትን ትላንት አልተናገረም። መናገር ያለበትን አስተካክሎ አልተናገረም። በእኔ አመለካከት አስረግጦ መናገር ያለበት እሱ ነው።
ሃይሚ ናት እንደውም ሞር የተናገረችለት አፍ ሆና ሰላም ማለት ካልፈለገስ ያለችው ሃይሚ ናት። እሱ ነበር ይሄንን ወርዶች ራሱ መመለስ የነበረበት እና አንቺም የሚለው ቃል እኔ አሞኛል። አንቺም ከፈለግሽ ብሎ ካረግሻለሁ። አዎ እሱ ነው እኮ ገባሻ? በጣም አሞኛል። ምክንያቱም የመጡ ሴቶች የሄዱ ሴቶች ሁላ ተከታትላችኋቸው ከሆነ አንቺ ለስራ የምትባል ልጅ አይደለችም። ሰው ያረገችው እዚህም ደረጃ እንዲደርስ ያረገችው አብሯት ስለሆነ ነው። ወንድ ልጅ ከጎኑ ሴት ካለች ነው የሚፈልገው ደረጃ የሚደርሰው፣ ብቻውን አይደርስም። እያየን ነው። ስለዚህ እሱ ማሰብ ያለበት አስተካክሎ በትክክለኛው ሪያሊቲ ከሆነ በትክክለኛው መናገር መቻል አለበት። ኤክሱ ደግሞ ኤክስ ከሆነች እዚህ ጋር ፕራንክ ልሰራ ወይም ድራማው ላይ መቀላቀል የለበትም። በቃ ሌላ ሰው ከዚህ እንትን ውጭ መስራት አይችሉም እንዴ? ወንድና ሴት ምናምን ሌላ አይዲያ የላቸው አስተማሪ ነገር ጠቅላላ ሂጂዬ የለችም እኮ የለውም። እሱ ኤክስ የምትበይ ይሄ ውሸት ነው፣ ሮንግ ነው በአጠቃላይ የለውም። ግን አመጣጣቸው እና የሚሰሩት ነገር ሌላ አይዲያ አይሰሩም። እች ልጅ ቢሰሩም አይውላቸውም። እያያቸው አይደል እንደ ሰሞኑን ደና ነገር አሪፋን ነገር እየሰሩ መች አዩላቸው? ይሄ ነገር ግን ቡጡ ሲመጣ ማየት ጀመረ። የሚታይ ሌላ ነገሮች አሉ ሳሚልኝ፣ በጣም የሚታይ እንደ ፈን የሚያደርግ ሰውናቴ በስሜት እንደዛ አይነቱን ዝባንኪው እህቴ ስሚ፣ ቀጥታ አሁን አልፎ ሁለቱ አጫጭር ድራማዎች ትራጀዲም ሆነ ፈን የሚያደርጉም ሆነ እሷ ግጥም ጎበዝ ናት። እሱን እንትን እያሉ ቢሰሩ ደግሞ እኮ ገባሽ ሂጂዬ። እሷን ደግሞ የሚያሳምናት እኮ ይቺ ልጅ ከእሱ ጋር ሰርታለች። ትክክል ነው፣ ይታያል። የሆነ ቪዲዮ ላይ ከዚህ በፊት ሰርታለች ልጅቷ። እሷ አሁን ፍራንክ እየተደረገች ከሆነ ሃይሚዬ እሷን የሚያሳምናት ነገር አግኝታለች። ልጅቷ ደግሞ ድርቅ ያለች ልጅ ነች እና የምታወጣቸው ቃላቶች እቺ ልጅ እኮ በፊት የላከችላት ናት። ገባሻ? አዲስ አይደለችም። በፊትም የላከችላት ናት። ለምን በእሷ አይምሮ ይጫወታል እንዴ? ምንድን ነው የሚፈትናት? ፈተናም ከሆነ ስንቴ ነው የምትፈተነው? 2 ዓመት ነው የሚፈትናት። እሱ ነው መጀመሪያ መነሻ እኮ ዛሬ ስልኳን ካላችሁ ሳሚልኝ ዝም በይ በቃ። አሁን ሳሚልኝማ እሺ፣ አም ሶሪ ዝም በይ አሁን ዝም በይ። አሁን የጣፉላት እንዲያርጉላት አትበይ ማየ። እሱን ታውቁት ጣፉላት ተው አትበይ ማየ። የኔ እናት የሚስቴ ይከፋታል ደግሞ ጋዲ ጋር ደግሞ እኔ ሳሚልኝ እኔ እኮ ወድሻለሁ። ቆይ ሳሚልኝ እኔ እኮ ወድሻለሁ። እኔ ጨዋታም ስለሆንክ አንቺም እንደኔ ጨዋታም ስለሆንሽ ስለሚጋጭብኝ እኮ ነው እንጂ እኔ በጣም ነው ገኒ። እኔ እኮ ይኸውልሽ እኔ እኮ እዚህ ጋር አወራለሁ ለሰኮንድ ማለት ነው። እኔ ማነባውንም ባኔ ነኝ የማውቀው በእነዚህ ሁለቱ ልጆች። ግን እንደዚህ ከሚሆን ቢቀርስ እኛ ስለምንጨነቅ ሳሚልኝ አሁን ዝም በይ። ዛሬ ሰንበት ነው። ዝም በይ። ቆይ ዝም በይ። አይደለም ጁማ ነው። ወይ ገንጌ ዝም በይ። እኔ ለካ ጁማ ነው። አይቻታለሁ። ከገባች አስገቢያት እወርዳለሁ። ማነች? በሌለነታች አይቻል ነበረ። ውረጅላት። እሺ ጠይቂያትና እኔ እወርዳለሁ። ሰው ካለ እኔ እወርዳለሁ። ሀንዬ እኔ ማፈራጅና አስገቢ የሚገቡት ወርቅዬን አታስወርጂ። ወርቅዬ አንቺ አትውረጂ። እኔ እወርዳለሁ። ወርቅዬ እኔ እኮ ያንቺ ነገር አልገባኝም። እኔ የምልሽ ወርቅዬ እየሰለይሽ ነው። ሰላይ ነሽ። ምን እኛ ጋር የምትመጪው? በናዝሬቱ በኢየሱስ ክርስቶስ አሜን። በኢየሱስ የአባቴን ቀን ይስጠኛ። ወርቅዬ ተይ እንዳትለቅስኝ ተይ። ዳንዬ ተይ። አንቺ እኮ አክስቴ ነሽ። ዝም በይ ተይ። ይህን ሸበላ ደግሞ እያረግሽ የምትዞሪበት እንጀራሽን ዝጊ። ይህን ሸበላ እያረግሽ ወይ ብሌን ሰላም ሁላችሁም ሀናን ሁላችሁም ሰላም ናችሁ? ሳሚልኝ እንዴት ነሽ? ደህና ነሽ? እኔ የምልሽ ሳሚልኝ
ትናንትና ስንቱ ቤት ገባሽ እኛን አኩርፈሽ እንደው እነሱ አዋጦች እንዴ አኩርፋኛለች እኔማ አኩርፋኛለች እኔ ቲክቶክ ያለበት ሁሉ ገና የሰይጣን ቤት ሁሉ ገባለሁ ለምን መሰለኝ የምገባበት ቤት ሁሉ እየጀረብኩ ናዝሬቱ በኢየሱስ ክርስቶስ ስም የሰይጣን ቤት ገባለሁ እኛ ልታስይኝ ፈለግሽ እንዴ አንድ ነገር ብትሆኚ እኮ እኛ ነን እዚህ የምንጮኸው እና ስርዓት አንድ አሳዝናቸዋለሁ ታዲያ እንድናጣሽ አንፈልግም እኮ ትናንትና ፍሬንድሽ እኮ ኢትዮጵያ ያሉት ናቸው የሚደርሱልኝ አልሽ አጠገብሽ ያሉት እህቶችሽ የስደት ጓደኞችሽ ናቸው የሚደርሱልሽ አሳዝናቸዋለሁ በጣም በጣም ነው የምታሳዝኝን ደፋር እንከባበር ቆዩ አንዴ እንዴ መስማም ይቅርታ ልጠይቅበት ያጠፋሁት ነገር ካለ ይቅርታሽ ሳሚልኝ እኔ ቤቱ ሞልቶ ነው እንጂ ቦታ ስለሌለ ነው እንጂ ያላስገባሁሽ እኔ እንትን ስለምትይ አይደለም ሶሪ ቤቱ ሙሉ ስለሆነ ነው እኔ ማንንም ማስቀየምም ማንንም እንትን ማለት አልፈልግም ማንንም ከማንንም ማወዳደር ሰው አይደለም ማንንም ያቀኛል ለኔ ሁላችሁም እኔ ቤት የምትመጡት የቱም ሁሉ ቲክቶክ ላይ ያላችሁ ለኔ አንድ ናችሁ ሁላችሁ ካጣፋው ሳሚልኝ እኮ ትናንትና ያልገባችበት እኔ አሁን የምፈራው ነገር ምንድነው መዘዝ እንዳታመጣብን እዛ ፖለቲካ ለምን እኔ የምወደው ሙዚቃ ወዳለው በገባሁበት ቤት አሪፍ ሙዚቃ ከተከፈተልኝ መደነስ ፈልጋለሁ በቃ ይሄ ያስደስተኛል ብዙ መሳቅ ደግሞ ወዳለው ለምን መሰለሽ ገርምዬ አይምሮዬ አሁን ይቅርታውን ተቀባበላችሁ ያልተቀባበላችሁ ሌላው በኋላ ላይ ትሄዱበታላችሁ እኔ እኮ ልሽ ብሌንዬ በጣም ወድሽ ነበር ግን ምን እንደሆነ ታውቂያለሽ እኔ እዛ ጋር ስመጣ ሁለት ቦታ ክፍት ነበረ ብልክልሽ ብጽፍልሽ ብልክልሽ ከኔ ኋላ የመጡት ዘሎ ይገባሉ ከዛ አሁን እንደገና ደግሞ ማለት ነው ድጋሜ ደግሞ የሆነ ሰው ሲወርድ ጊዜ አሁንም አላስገቢም ብዬ ድጋሜ አንድ ጻፍኩልሽ ከዛ አላስገባም ስትይ እንዴ ነችና ይሄ ቤት የክርስቶስ ቤት አይደለም ሲጀመር ለምን አልዞርም እኔ ምንድነው እዚህ ጋር ምን ሰፋኝ አልኩና ገብቼ ግን ለምንድነው እሱ እኔን የማታስገቢኝ ችግሩ ምንድነው እሱ ብዬ ጠየቅኩሽ ከላስ አልገባም ከዚህ በኋላ ብሞት አልገባም ነው ዳለኝ እንዴ ብዬ በቃ እኔ ማርያምን ይኸው በጾም አንድ ቤት ነው ማወራሽ ማርያምን ነው የምልሽ እኔ ከአንድም ሁለት አይቼሻለሁ ያልገባሽው አይቼሻለሁ ቆንጆዬው ሁለቴ ስቤሻለሁ ግን በአንቺ ሴቶች ችግር ይሆናል ብዬ ነው እንጂ አየሁሽ ራስሽ ነው አይደለም ችግር የለውም እኔ ብሌንዬ እንደውም እግዚአብሔር ይኸውላችሁ መጥፎ ባህሪ ንገሩኝ እኔ ግን መጥፎ ባህሪ የለኝም ምን እንደሆነ ልንገራችሁ እኔ መጥፎ ባህሪ ያለብሽ እኔ የለኝም ላላ አንቺ ብቻ ሳትሆኝ